ይሄ የአብዛኞቻችን በውጭ ሀገር የምንኖር የጸጉራችን ታሪክ ነው። በደንብ አድርጋችሁ ስሙኝ፣ መፍትሄ ታገኙበታላችሁ ከዚህ ቪዲዮ። እስከ መጨረሻው ድረስ እዩት፣ ደግሞም ሼር አድርጉት። እንግዲህ ይሄ ነው የጸጉራችን ታሪክ። እንደዚህ የምትቸገሩ ካላችሁ ይሄ በጣም ይጠቅማችኋል፣ ስሙት። ከኢትዮጵያ ወደ ውጭ ሀገር ስንመጣ የሴቶችም ሆኑ የወንዶች ትልቁ ችግር መላጣ የመሆን መፍራት ችግር ነው። ምክንያቱም ጸጉራችን ከሚገባው በላይ በአስፈሪ ሁኔታ ይነቃቀላል፣ ይረግፋል። መፍትሄ አተንለት እያዘንን ተቀምጠናል ለብዙ ጊዜ። በእኔ የደረሰው ይሄ ነበረ፣ በልጆቼም ላይ የደረሰው ይሄው ነበረ። ስለዚህ ችግሩ ምን እንደሆነ ማጥናት ጀመርኩኝ፣ መፍትሄውንም አገኘሁት። አሁን በጸጉር መነቃቀል ምክንያት መጨነቅ አቁሜያለሁኝ። ችግሩ ምን መሰላችሁ? ችግሩ ውሃውና የምንጠቀማቸው ፕሮዳክቶች፣ ሻምፖ፣ ኮንዲሽነሩ ሁሉ በጣም ጎጂ በሆኑ ኬሚካል ነክ የሆኑ ሚኔራሎች የተቀመመ ስለሆነ ውሃ ውስጥ የሚገባው ሚኔራል ሃይ ሚኔራል ወይንም ደግሞ ሃርድ ዋተር ያደርገዋል። ያ በቆዳችን ላይ ቢውልዳፕ ያደርግና ጸጉራችን በጣም ይደርቃል፣ ከስሩም ይነቃቀላል። በዛ በተጨማሪ ደግሞ የምንጠቀማቸው ሻምፖና ኮንዲሽነሮች ውስጥ የሚገባው ሰልፌት እና ሌሎች ኬሚካሎች ጸጉራችን በጣም ይጎዳዋል። መፍትሄው ያደረኩት ሻወር ቤቴ ውስጥ ያለውን የውሃ ማውረጃ ቀየርኩት፣ ፊልተር ገጠምኩበት፣ ሻምፖ ኮንዲሽነሪን ቀየርኩኝ። ሰልፌት፣ ግሉተን፣ ፓራፊን ፍሪ የሆነ የሌለበት ማለት ነው ምርት መጠቀም ጀመርኩኝ። ባታና ኦይል እና የሺያ ቅቤ በየጊዜው በታጠብኩኝ ቁጥር መቀባትና ትሪት ማድረግ ጀመርኩኝ። በአግባቡ ቫይታሚንን መውሰድ ጀመርኩኝ። አሁን እኔም ሆንኩኝ ልጆቼ ጸጉራችን አይነቃቀልም። የምንጠቀማቸውን ሻምፖና ኮንዲሽነሮች እንደዚሁም ደግሞ የሻወር ፊልተሩን በራሴ ሾኬስ ላይ አስቀምጬላችኋለሁ። በዚህ በጸጉር መነቃቀል የተጎዳችሁ ሁሉ ለቤተሰቦቻችሁ እኔ እንድታደርጉ የምመክራችሁ የሻወር ፊልተራችሁን ግጠሙ፣ ሻምፖና ኮንዲሽነራችሁን ቀይሩ፣ እንደዚሁም ቫይታሚን በአግባቡ ውሰዱ። ከዛ በተረፈ ደግሞ የሚያስፈልጋችሁን እኔ ራሴ የምጠቀማቸውን ምርቶች ጠቅላላ ሾኬስ ላይ አስቀምጬላችኋለሁ። እየገዛችሁ ተጠቀሙ። እወዳችኋለሁ። ተባረኩልኝ። ኤኒ ኩዌስችን ካላችሁ ደግሞ በኮመንት መስጫ ቦታው ላይ አስቀምጡልኝ፣ መልስ ሰጣችኋለሁ ማለት ነው። ባይ